ርዕሰ ብሔሩ ታዬ አጽቀሥላሴ በቀይ ባህርና በህንድ ውቅያኖስ ዳርቻ የሚገኙ ሁሉም ሀገራት እኩል ተደራሽነት እንዲኖራቸው ጠይቀዋል። ርዕሰ ብሔሩ ይህንን የጠየቁት በኒውዮርክ በመካሄድ ላይ ባለው የተባበሩት መንግስታት ድርጅት 80ኛው ጠቅላላ ጉባኤ ላይ ነው። በመካሄድ ላይ ባለው የተመድ 80ኛ ጠቅላላ ጉባኤ ላይ ርዕሰ ብሔሩ ታዬ አጽቀሥላሴ ያደረጉትን ንግግርና ሌሎች የአፍሪካ መሪዎች በጉባኤው ምን አሉ የሚለውን የተመለከተ ዘገባ አሰናድተናል፣ እንደሚከተለው ይቀርባል። ከሁለት ቀናት በፊት የተጀመረው 80ኛ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በኒውዮርክ መካሄዱን ቀጥሏል። በዚህ ስብሰባ ላይ እየተሳተፉ የሚገኙ መሪዎች የሀገሮቻቸውንና የዓለም አሁናዊ ሁኔታዎችን በንግግሮቻቸው ዳሰዋል። በተለይም ፕሬዝዳንት ታዬ አጽቀሥላሴ በጉባኤው ላይ ባደረጉት ንግግር ኢትዮጵያ አግላይ መመሪያዎች፣ እየጨመረ የመጣው የወታደራዊ ኃይልና ከልማትና ከአየር ንብረት ግዴታዎች መሸሽ እየጨመረ መሆኑ እጅግ ያሳስባታል ነው ያሉት። ኢትዮጵያ የፍልስጤም ሕዝብ የራሱ ዕድል በራሱ የመወሰን መብት ላይ ያላትን ታሪካዊ አቋም ድጋፍ በድጋሚ ታረጋግጣለች ያሉት ፕሬዝዳንቱ አፍሪካን የሚነኩ የግዳጅ እርምጃዎችና የንግድ ገደቦች ያለምንም መዘግየት መወገድ እንዳለባቸው አሳስበዋል። ከዚህ በተጨማሪም ኢትዮጵያ የዕዳ ስረዛ ማሻሻያ ላይ ያተኮረ አዲስ ዓለም አቀፍ አሰራር እንዲኖር ትመክራለች ነው ያሉት ፕሬዝዳንቱ። ኢትዮጵያ supports the peaceful resolution of all conflicts. ኢትዮጵያ ሁሉም ግጭቶች በሰላማዊ መንገድ የሚፈቱበትን መንገድ ትደግፋለች። የግጭት መስመር በዲፕሎማሲ መተካት አለበት። ፍልስጤማውያን ራሳቸውን በራሳቸው እንዲያስተዳድሩ የሚለውን ታሪካዊ አቋማችንን አሁንም እናረጋግጣለን። በሁለቱም የግጭቱ ተሳታፊዎች መካከል በቀጥታ የሚደረግ ድርድር በአፋጣኝ መከናወን ያለበት አስፈላጊ የሆነ ነገር ነው። የሰብአዊ እርዳታም ድጋፍ ለሚሹ ሁሉ መድረስ አለበት። ይህ ፖለቲካዊ ምርጫ ሳይሆን የማይታው ሞራላዊ ድርጊት ነው። የሁለት ሀገርነት መፍትሄ ሲጸድቅ ኢትዮጵያ አቋሟን እንደገለጸችው ዓለም አቀፉ ማህበረሰብ በጋራ በመተባበር ይህን ዋጋ እያስከፈለ ያለ ግጭት ለማስቆምና ሰላም እንዲነግስ መስራት አለበት። ማንኛውም የሰላም መንገድ በቀጠናው ባሉ ሀገራት ላይም ተጽዕኖ የሚያሳድር መሆን የለበትም። ፕሬዝዳንት ታዬ አጽቀሥላሴ በቀይ ባህርና በህንድ ውቅያኖስ ዳርቻ የሚገኙ ሁሉም ሀገራት እኩል የባህር ተደራሽነት እንዲኖራቸው በዚሁ ንግግራቸው ጠይቀዋል። ኢትዮጵያ በቀይ ባህርና በህንድ ውቅያኖስ ዳርቻ ለሚገኙ ሁሉም ሀገራት እኩል ልማትና ደህንነትን ለማረጋገጥ ሁሉን አቀፍ አካሄድ ትከተላለች ያሉት ርዕሰ ብሔሩ ቀይ ባህርንና የህንድ ውቅያኖስን የሰው ልጆች የጋራ ቅርስ ሲሉ በመግለጽ ሁሉም ሀገራት ለውሃ አካላቱ እኩል ተደራሽነት እንዲኖራቸውም ጥሪ አቅርበዋል። በተጨማሪም ከዚህ ቀደም የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በአዋዛ ቱርክሜኒስታን ተካሂዶ በነበረው 3ኛው የባህር በር የሌላቸው በማደግ ላይ ያሉ ሀገራት ጉባኤ ላይ የተናገሩትን በማስታወስ አንድም ሀገር በጂኦግራፊያዊ አቀማመጥ ምክንያት ከልማት እድሎች ሊገለል አይገባም ሲሉም ተናግረዋል። ኢንተርናሽናል ሎው ማክሲም that defines በዓለም አቀፍ ሕግ እንደሚታመነው ትልልቅ የውሃ አካላት ሁሉ የሰው ልጆች ሀብት በመሆናቸው ሀገራት ሁሉ በእነዚህ የውሃ አካላት የመገልገል መብት አላቸው። ኢትዮጵያ ከሌሎች ሀገራት ጋር በመተባበር በቀይ ባህርና በህንድ ውቅያኖስ ዙሪያ የጋራ ልማትን እንዲሁም ደህንነትን ለማረጋገጥ ትሰራለች። በእነዚህ የውሃ አካላት ለመጠቀምም ኢትዮጵያ ዲፕሎማሲያዊና ሰላማዊ በሆነ መልኩ ትግሏን ትቀጥላለች። አያይዘውም ከፍተኛ ባህርን የሰው ልጅ የጋራ ቅርስ አድርጎ የሚገልጸውና ሁሉንም ሀገራት በኩልነት የመጠቀም መብትን የሚያረጋግጠው የዓለም አቀፍ ሕግ እውን መሆን አለበትም ብለዋል። በጉባኤው ሌሎችም የአፍሪካ መሪዎች የሩሲያና ዩክሬን ጦርነት፣ የመካከለኛው ምስራቅ ቀውስ፣ የቀይ ባህር ውጥረት ጨምሮ በየሀገራቱ የሚፈጠሩ የውስጥና ድንበር ዘለል ቀውሶችን የተመለከቱ ንግግሮች አቅርበዋል። በተለይም አፍሪካን በተመለከቱ ንግግሮቻቸው አፍሪካን የሚነኩ የግዳጅ እርምጃዎችና የንግድ ገደቦች ያለምንም መዘግየት መወገድ እንዳለባቸውና አፍሪካ ከጸጥታው ምክር ቤት ቋሚ አባልነት መከልከሏ ተቀባይነት የሌለውና ኢፍትሃዊ መሆኑን የሚያሳዩ ንግግሮች አድርገዋል። የኬንያው ፕሬዝዳንት ዊሊያም ሩቶ ረቡዕ ዕለት በዚሁ ጠቅላላ ጉባኤው ላይ ለዓለም መሪዎች ባደረጉት ንግግር አፍሪካ ከጸጥታው ምክር ቤት ቋሚ አባል አለመሆኗ ተቀባይነት የሌለውና ኢፍትሃዊ ነው ሲሉም ተደምጠዋል። በዚህም አፍሪካ በተመድ የጸጥታው ምክር ቤት ቢያንስ 2 ቋሚ መቀመጫና 2 ቋሚ ያልሆነ ውክልና ሊኖራት ይገባል ያሉት ፕሬዝዳንቱ የ54 ሀገራትን ድምጽ ችላ ብሎ የተባበሩት መንግስታት ነኝ ማለት አይቻልም ሲሉም ተችተዋል። አያይዘውም አፍሪካ ከጸጥታው ምክር ቤት አጀንዳዎች መካከል አብዛኛውን የምትይዝ የሰላም አስከባሪ ኃይሎችን በብዛት የምታቀርብና ያለመረጋጋትን ዋጋ የምትከፍል ናት ያሉ ሲሆን አፍሪካን የጸጥታው ምክር ቤት አባል ማድረግ ለተባበሩት መንግስታት ድርጅት ህልውና አስፈላጊ ጉዳይ ነው ብለዋል። For 2 decades, Africa has spoken in one voice. demanding justice, equity and representation in ለሁለት አስርት ዓመታት አፍሪካውያን በአንድ ድምጽ ተናግረዋል። አፍሪካውያን በዓለማችን ትልቁ የአስተዳደር ተቋም ውስጥ ፍትህን፣ እኩልነትንና ውክልናን በጋራ ጠይቀዋል።
ነገር ግን ይህ ጥያቄ ምላሽ ሳያገኝ ቆይቷል። ይህ ለረጅም ጊዜ ሲያከራክር የቆየና የተመድን ሕጋዊነትም ያጠያየቀ ሁነት ነው። ይህ ተቋም የ55 ሀገራትን ድምፅ ሳያካትት የተባበሩት መንግስታት ድርጅት ሊባል አይችልም፣ ሊሆንም አይችልም። አፍሪካ ከዚህ በላይ ለዚህ ጥያቄ መልስ ለማግኘት አትጠብቅም። ምክንያቱም ስለ ሰላም፣ ደህንነትና ልማት ከኛ እውቅና ሐሳብና ድምፅ ውጪ ነው ይህ ቤት ውሳኔ እያስተላለፈ ያለው። የአፍሪካ በዚህ ተቋም ውስጥ አለመወከል ተቀባይነት የሌለው ጉዳይ ብቻ አይደለም፣ ኢፍትሐዊነትም ነው። ከዚያም በላይ የተመድን ተአማኒነት ጥያቄ ውስጥ የሚከትም ነው። በዚሁ መድረክ አፍሪካ በዓለም አቀፍ የፋይናንስ ተቋማት ውስጥ ትልቅ ድምፅ ሊኖራት ይገባል ሲሉ የተደመጡት የጋናው ፕሬዝዳንት ጆን ማሃማ ዓለም አቀፉ ድርጅት የዓለማችንን ህብረ ብሔራዊ ልዩነት በትክክል ማንጸባረቅ እንዲሁም በስልጣን አጠቃቀም ላይ በተለይም በጸጥታው ምክር ቤት ውስጥ በሀገሮች መካከል እኩልነትን ማረጋገጥ አለበት ብለዋል። ከ30 ዓመታት በፊት ተመሳሳይ ጥሪዎች ተደርጎ ነበር። ዛሬም እኛ የአፍሪካ መሪዎች በጸጥታው ምክር ቤት ውስጥ የቬቶ ድምፅን በድምፅ የመሻር ስልጣን ያለው ቋሚ መቀመጫ እንዲኖረን ተመሳሳይ ጥያቄ እያቀረብን ነው ብለዋል ፕሬዝዳንቱ። በጋዛ ውስጥ ባለው ኢሰብአዊ ስቃይ በጣም እንዳሳሰባቸው የገለጹ የአፍሪካ መሪዎች የእስራኤል ታጋቾች እንዲለቀቁና በቀጠናው አስቸኳይ ተኩስ አቁም ተደርጎ ሰላም እንዲሰፍን አሳስበዋል። ከነዚህም ውስጥ የደቡብ አፍሪካው ፕሬዝዳንት ሴሪል ራማፎሳ ዓለም አቀፍ የፍትህ ፍርድ ቤት እስራኤል በጋዛ የዘር ማጥፋት ወንጀል ፈጽማለች ብሎ በይፋ እንዲበየን ጥሪ አቅርበዋል። የተባበሩት መንግስታት የጸጥታው ምክር ቤት ጠያቂ ወካይ ዲሞክራሲያዊና ውጤታማ መሆን አለበት ያሉት ፕሬዝዳንቱ 1.4 ቢሊዮን የአፍሪካና የደቡብ አሜሪካ ህዝቦች አሁንም መገለላቸው ኢፍትሐዊና ተቀባይነት የሌለው ነው ሲሉም ገልጸዋል።